ቤትሽ ይሄ ነው እንድታየው ነው። 2 ክላስ ናት። በቃ መኝታ ክላስ እና ከሳሎኑ ማለት ነው። ከዚህ ውጪ ሌላ ይሄ ተሰርቶ የተላከልሽ ቤት ጭራሽ አንቺ ቤት አይደለም አይደለም። ትክክለኛ ቤት ይሄ ነው። ቦታውም ሲገዛ ቤተሰቦች በዛን ሰዓት አልተጣሉም፣ መጥተው አይተዋል። ጠቡ የመጣው ምንድነው መሰረት ተጥሎ ቤት ሲጀመር ለምን እንደዚህ ትሰራባታለህ ሲባል በቃ ከእናትሽም ከአባትሽ ጋርም እንደተጣላ ነው ከቤተሰቦች የሰማሁት። ብዙ ነገር አውርተውልኛል። ያው ወደ ሚዲያ እንዲህ ብዬ የማላውራው ነገር አንቺም እንድትናደጅ አልፈልግም እና ለሀገርሽ በሰላም ያብቃሽ። ሸጠሽም መነገጃ ብታረጊው ነገ ደግሞ ሰርተሽ ደግሞ ታገኘዋለሽ። አረብ ሀገር ላይ ሆነሽ እንዳትናደጂ። ያለውን እውነታዊ ነገሩን እዛው ሆነ። በነገራችን ላይ ዛሬ የመጣሁበት እውነት ለመናገር በጣም በሚያሳዝን በተለይ እኛ አረብ ሀገር ያለ ልጆችን የሚያጠነጥን ነውና ከምግቤ ላይ እንዳያችሁት ወይንም አንድ ቪዲዮ በቲክታክ በአይሜን በዩቲዩብ ሲዘዋወራችሁ እሱም ቪዲዮ መቼ ነው የተለቀቀ ካላችሁት ትናንትና ነው የተለቀቀ ማለት ነው። በጣም ነው ያዘንኩት። ማለት እኔ ምኑን ከምን ጀምሬ ራሱ ምን እንደማወራ አላውቅም። አረብ ሀገር ስንኖር አረብ ሀገር ያላችሁ ልጆች ሁላችንም እኛ የምንረዳዳ አረብ ሀገር ያለን ብቻ ነን። አረብ ሀገር ከሌለን ግን ለማንም ብንነግረው ችግራችን ማንም አይነግረንም። በነገራችን ላይ አረብ ሀገር ስንወጣ ቤተሰቦቻችን ራሱ በቃ ይረሱናል መሰለኝ። እኔ አሁን ሳስበው አንደኛ ይረሱናል፣ ሁለተኛ ነገር ደግሞ በቃ እኛ የምናደርገው መልካም ነገር እኛ የምናደርገው ጥሩ ነገር በቃ እኛ ጥሩ ነገር አያጋጥመንም። በነገራችን ላይ እኛ ይሄን አድርገናል ለማለት ፈልጌ ሳይሆን ብዙውን ጊዜ አረብ ሀገር ያለን ልጆች ከራሳችን ይልቅ የሰው ሀዘን የሚያሳዝነን የሰው ልቅሶ የሚያስለቅሰን አብዛኞቹችን አይደለ ለሰው እንጂ ለራሳችን አንኖርም። ነገር ግን የኛ ውጤት ደግሞ መጨረሻችን ገደል መግባት እና ያልሆነ ውስጥ መግባት። በትዳር ብንል በትዳር አንባረክም፣ በቤተሰብ ብንል በቤተሰብ ምንሰናው ብር አይባረክም። እና ምንድነው ኃጢአታችን የሆነ እኔ የሰራነው ኃጢአት ካለ አንዳንዴ ወይ ንስሐ ብንገባ ሁሉ ላለው እኔ ሳላስበው ማለት ነው። ለምን ሰዎች ነን ፍጹም እስካላይደለን ድረስ ኃጢአት ሰርተን ሊሆን ይችላል። ነገር ግን በዚህ ልክ እኛን የሚጎዳ እንግዲህ እህታችን እንደ ማንኛውም እንደኛ አረብ ሀገራት ላይ 16 ዓመት ማለት አይደለም 16 ዓመት አረብ ሀገር 2 ዓመት ራሱ ለመስራት እንደውም እኛ ጎበዞች ነን። እኛ ድሮ የመጣ ነው በጣም ጎበዞች። አሁን ግን 2 ዓመት ለመስራት ራሱ አይፈልጉም። በጣም በስንት መከራ ሲፈልጋቸው በአመት ከ6 ወራቸው ይሄዳሉ። ሲፈልጋቸው ምናምን ሰንበዴ አይቆዩም። አስባችሁታል? ምክንያቱም አረብ ሀገርም ብዙ ነገር አለ። ልጆች ትናንትና ተወልደው ራሱ እኛን እንዴት እንደሚናገሩ እኛ እንዴት እንደሚያንቋሽሹ እኛ እናውቀዋለን አይደለ? በስማችን ራሱ እኮ አይጠሩንም። ስንት ዓመት ተቀምጠሽ ሸቃላ እንደዚህ ምናምን የሆነ ነገር ስትሏቸው እኔ ሸቃላ ነኝ እኔ ከዳማ ነኝ ምናምን የሚሉት ልጆች ራሱ ማለት እንደዚህ የሆነ በዛ ላይ ትልቆች ጥሩ ነገር አይናገሩን። እኛ ምንጭጭ ያደረጉን ያገኘነውን ብር እንግዲህ ቤተሰቦቻችን እንግዲህ ውድም ካረጉ በጣም ነው የሚያሳዝነው። እኔ የነገሯት ልጆች በጣም እኔ ምን እንደምትሆን ይችልሽ እግዚአብሔር ይወቃት። 16 ዓመት አስባችሁታል? በነገራችን ላይ ብሩ ችግር የለውም። ብር እኮ ችግር የለውም፣ ትሰራላችሁ ይመጣል። ግን 16 ዓመት የሄደው እድሜዋ እኔ አይመለስም። እኔ በነገራችን ላይ ገንዘብ ይመጣል ይሄዳል፣ መቸገርንም መራብንም መጠማትንም ስለማውቀው ለምንም ደንታ አይሰጠኝም። ነገር ግን እድሜያችን ልጅነታችን ፊታችን እንደዚህ ማዲያ ታውቶ እየሰራነ ተጠቃሚ ካልሆንን ታዲያ ለምንድን ነው እኛ ከሰው ሀገር ላይ የሰው ኩሽና ሁሌ የምንቀመጠው? ለምን በሀገራችን ሄድን ንጹህ አየር እንትን እያልን የመቸገር እዛ ሄድን መቸገር አለብን? ምክንያቱም ውጤታማ ካልሆንን ነገ የራሳችን ስራ ካልሰራን ይኸው ባጠራቀምነው ብር እንጃ በጣም ነው የተሰማኝ። እውነት በጣም ተሰምቶኛል፣ በቃ ከምላችሁ በላይ። ምክንያቱም እኔ ብር ለማግኘት ብዙ መስዋዕትን እንከፍላለን። ብር ለማግኘት ልጅነታችንን እንገብርበታለን። ብር ለማግኘት ክፉ ደግ እንሰማበታለን። ብዙ ነገር እየገበርን ያገኘነውን ብር እንደዚህ ካደረግነው ታዲያ ምን ላይ ነው ውጤታችን? በነገራችን ላይ የአረብ ሀገር የምንመጣ እህቶች ውጤታማ ሆነው በቤተሰብም በምንም የሚኖሩት ከ105% ናቸው። 95% ግን ብራቸውን በወንድ ሲበሉ በቤተሰብ ሲበሉ ምናምን እና እኔ ይሄንን ስለማይ በጣም እፈራለሁ። ከሁሉ ነገር ርቄ መኖር እፈልጋለሁ። ከወንድ እፈራለሁ ምናምን በቃና በጣም ነው ያዘንኩት። በጣም ተሰምቶኛል። በቃ ምን እንደምል ራሱ ግራ ጋብቶኛል። ቤተሰብ የምለው ራሱ ግራ ገባኝ። አስባችሁታል? ስማ እንግዲህ የገንዛ ወንድሟ 16 ዓመት ሙሉ የለፋችበትን ልጅነቷን ቀማት፣ በላት፣ አፈር ያስበላው። እንደዚህ 16 ዓመት አስባችሁታል? እኔ ማለት ነው እህቶች
ልንገራችሁ፣ ቤት ስታሰሩ አሁን ቴክኖሎጂ ተሻሽሏል አይደለ እንዴ? በእርግጥ እነሱ እያነሱ የሚልኩልን የሰው ቤት የሰው ሰንበዴ ምናምን ነው እያነሱ የሚልኩልን። ግን ሰው ጠይቁ፣ ማርያምን ሰው መጠየቅ አለባችሁ። ቤተሰብ ለምሳሌ አሁን ከአስር ልጆች አሁን ለምሳሌ አንዱ መጥፎ ቢሆን አያብሩብንም። ማርያምን ሁሉም አያብሩም። አንድ ጥሩ ሊኖር ይችላል አይደል? ስለዚህ እነዛ ጋር መጠየቅ፣ እዛም ጋር መጠየቅ፣ ፎቶውን አሳየኝ ማለት፣ የገባበትን ደረሰኝ ያስቀምጥ ማለት፣ በቃ ማኔጅ ማድረግ አለባችሁ። ግን አንዳንዶች ዝም ብላችሁ ኬርለስ ትሆናለች። ለምንም ነገር ዴንታ የሌላችሁ፣ ለምንም ነገር ጣጣ የሌላችሁ። ምክንያቱም ብር እኮ ዝም ብለን አይደለም የምናመጣው እግዚአብሔር። በነገራችን ላይ አንዳንዴ ረዥም ዓመት ስንቀመጥ ብዙዎቻችን የሆነ ግዴለሽነት ይሰማናል። እኔ አሁን በነገራችን ላይ ድሮ በጣም ጎበዝ ነበርኩ በብሬ በምን ድርድር አላውቅም። አሁን ግን እኔ ራሱ ብር ከሰው ጋር አለኝ በጣም ብዙ ብርና ይህ ዓመት ከዛ በላይ የሆነ ለምን እንደሆነ አላውቅም። በፊት እኔ እንደዛ አልነበርኩም፣ በጣም ጎበዝ ነበርኩ ለምንም ነገር እና ብዙውን ጊዜ አረብ ሀገር ስንቀመጥ ለሁሉም ነገር ኬርለስ ነን። እዛ ደግሞ በቃ ነገር አለሙን እንረሳዋለን። ለምን እንደሆነ አላውቅም እና እኔ በጣም ተሰምቶኛል። ብቻ የምለው ራሱ ስለጠፋብኝ ግራ ራሱ ተጋብቻለሁ። በተረፈ ግን እንግዲህ ከእንደዚህ አይነት ነገር ይጠብቀን ፈጣሪ አምላክ፣ እግዚአብሔር አምላክ የስራህን ይስጥህ። የምር እኔ ልጅቱን አዘንኩላት። አስባችሁታል? አሁን እንደዚህ ሲነገራት ቤቱ ይሄ ነው ተብሎ ሲነገራት ምን እንደሚል ራሱ አላውቅም። ያሳዝናል። የኛ መጨረሻ በቃ ይሄ ነው መጨረሻ። እንግዲህ ልጅ 16 ዓመት ለፍታ ምንድን ነው የምትሆን? አንዳንዴ አይደለም 16 ዓመት የሆነ ተስፋ ትቆርጣላችሁ አይደል? ተስፋ ቆርጥ የምትሉበት ነገር የለም ስራ ምናምን። ብቻ በጣም ከባድ ነው። ማርያምን አረብ ሀገርን ታውቁታላችሁ ሁላችሁም። እኔ አረብ ሀገር ትከንክንክን ነው የሚያደርገው ስለ አረብ ሀገር፣ ምክንያቱም ስለምናውቀው እግዚአብሔር የአረብ ሀገርን ነገር ለእኛ ክብር የላቸው። ሲጠሩን እንኳን በስራ ስንት ዓመት ተቀምጠን እንኳን ሸቃላ ከዳማ እያሉ ነው 100 ጊዜ ስለኛ ሲያወሩ ሲጋጋጡ ነው። መቤቴ እንደዚህ እያደረግን ያገኘነውን ብር ማንም እንደዚህ ሲጫወትበት በጣም ነው የሚያሳዝነው። በጣም ያስፈራል የምር። ያሳዝናል እና ይሄ ነው የምላችሁ ማለት ነው። ለማንኛውም እኔ ምንም የምለው ነገር የለም ቤተሰቦችን፣ ግን ፈጣሪ ከእንደዚህ አይነት ነገር ይጠብቅ ነው። ምን ሌላ የምለው የለውም። ሰላማችሁ ብዙ ትትረፍርፍ ይበለልኝ በያላችሁበት የዓለም ዳርቻ ቤተሰቦችን። እንደዚህ አይነት ነገር ራሳችሁን ጠብቁ። ብቻ ከባድ ነው። ስማሙ ድን ዘገነነኝ። አስባችሁታል? የባሳለና ሀገር ክናት ተቀቅላል ያገሬ ሰው